ጳውሎስ ኞኞ አንድ ጥያቄ ያለኝ በተሰኘው አምድ ነው እንግዲህ ከሙስሊምና ከክርስቲያን ማን ነው የሚጸድቀው ተብሎ ተጠይቆ በሰጠው ምላሽ ምክንያት ጃንሆይ ጋር ተከሶ የቀረበው። ከተጠየቃቸው ጥያቄዎች እስኪ ጥቂቶቹን እናቀርብላችሁ። እሺ ጳውሎስ አንተ የተማርከው እስከ 4ኛ ክፍል ነው፣ ግን ስለ ጤና ስትጠየቅ መልስ ትሰጣለህ እንዴት ነው ለተባሉ ሲመልስ ጓደኞቼ ወደ አሜሪካ ሲሄዱ ሻንጣ አምጡልኝ አይደለም የምላቸው የምጠይቃቸው መጽሐፍ አምጡልኝ ነው፣ መጽሐፍ በማንበብ ነው መልስ የምሰጠው ሲል መልሶ ያውቃል። በአንድ ወቅት ደግሞ በዚሁ አምድ ላይ ጳውሎስ ግልጽ ስም ነው ኞኞ ግን ምን ማለት ነው ብሎ ለጠየቀው ሰው ጳውሎስን ካወቅከው በቂ ነው፣ ኞኞ የጳውሎስ አባት ነው ብሎ መልስ ሰጥቷል። ከዓለም የምታደንቃት ሴት ማናት ተብሎ ሲጠየቅ ደግሞ ሚስቴን ነው ማደንቀው ብሎ መልሶ ያውቃል። በዚሁ አምድ ላይ የስም ሞክሼ እስከ አያቴ በብዛት እያጋጠመኝ ተቸገርኩ ብሎ ለጠየቀው ምነው አንተ እንደ ኞኞ የመሳሰሉ ለየት ያሉትን ስሞች እማትጠቀም ብሎ መልሶ ያውቃል። አንዷ ደግሞ ስድብ አልችልም ምን ላድርግ ስትለው ጣሳ ሰፈር መዋል ነዋ ሲል መልሶላት ያውቃል። ትራፊኮቹ ሁሉ ወፋፍራሞች ናቸው ለምንድነው ተብሎ ሲጠየቅ ደግሞ እጆቻቸውን ከግራም ከቀኝም ሲያወዛውዙ ስለሚውሉ ነው ብሎም ሳቅም ያጭር መልስ ሰጥቷል። ጳውሎስ አዲስ አበባ ውስጥ ዱርዬ ሰፈሬቱ ነው ተብሎ ደግሞ ተጠይቆ አልናገርም ከጨርቆስ ልጆች ጋር ልታጣሉኝ ነው ብሎም በፈሊጥ መልሶ ያውቃል። ከተጠየቃቸው ጥያቄዎች ያስቸገሩሃል ወይ ተብሎ ለተጠየቀው ጥያቄ ደግሞ አዎ አንዱ ቅማል ስንት ትወልዳለች የሚለውን ጥያቄ ጠይቆኝ ተቸግሬያለሁ ብሎ መልሶ ያውቃል። አንዱ ደግሞ ስለ ላውንደሪ ዋጋ መናር ጠየቀው። እኔ እንኳን ወደዛ የሚያስወስዱኝ ልብሶች የሉኝም ግን መንግስት ሊያስብበት ይገባል ብሎ መልሶለታል።